ሰላም ጤና ይስጥልን ቤተሰብ፣ እንደምን ሰንብታችኋል? እንደምን አላችሁ? ሁሉ ሰላም ስለመጣችሁ ስላየዋችሁ ላይክ ሰብስክራይብ ስለምታደርጉ ደስ ብሎኛል። እንግዲህ ቴንኪው በእናንተ ድጋፍ፣ በእናንተ ቀና አመለካከት፣ በእናንተ ቀና ምኞት አዲሱ ቢሮ ተከራየው። ብዙ ጊዜ እንደምታዩት ቤት ውስጥ ነው እንሰራ የነበረው። በእርግጥ አሁንም ገና ብዙ ነገር ይቀረኛል፣ ግን ቀላል አይደለም። ይሄንን በራሱ እዚህ ደረጃ መድረሴ እኔ ለራሴ ደስ ብሎኛል። ቢሮ ተከራየው። እንግዲህ አዲሱን ቢሮ የጎብኙልኝ እንዳያችሁት። ስለዚህ ብዙ ጊዜ ቤት ነበር የምሰራ። ቤት ምቹ አይደለም እንደምታዩት። ኖርማሊ እዚህም ብዙ የሚቀረው ነገር አለ። ቀስ በቀስ ነገሮችን አስተካክላለሁ። ቀስ በቀስ የሚስተካከል ነገር ይቀረዋል፣ ግን እየበረታው ነው። ለምን ቢሮ ተከራየህ አትሉኝ? ሰዓቴ ሞላ። ሰዓቴ ከሞላ ለምን አልከራይ? 3000 ኤንድ አባብ ሰብስክሪፕሽን አለኝ። ሰዓቴ ሞልቷል። ስለዚህ ሰዓቴ ከሞላ ደግሞ ያው ስራ እየሰራው ነው። ዩቲዩብ አይ ሆፕ ዩቲዩብ ይከፍለኛል። ብዙ ሳፖርት የሚያደርጉኝም በተለያየ ዓለም የሚኖሩ ቤተሰቦች አሉኝ። የሳፖርት ሳጥን ነው የሚባለው አይደለም? ሳጥን ነው የሚባለው። አልሞላሁትም ኖርማሊ። ቆይ እሱን አስተካክለዋለሁ፣ ሞላለሁ፣ ፎርም ሞላለሁ። ስለዚህ የቢሮ ክራይ አልቻልኩም። የቢሮ ክራይ ከቻልኩ ደግሞ ቀስ እያልኩ ማቴሪያሎችን ማሟላት አልቻልኩም። ትቀልዳላችሁ እንዴ? ስትሬንግ ኢዝ ማች ነሰሰሪ። ቤቱ ምቹ አልነበረም እንዳያችሁት። በተደጋጋሚ እንደምታውቀው ከውጭ ድምጽ ይሰማ ነበረ። ያው የሚረብሽም አይጠፋም፣ ፋሚሊ አለ። ይሄ ማለት ግን ቢሮ ተከራየው ነገሮችን አፕዴት ለማድረግ እየሞከርኩ ነው እንጂ ጨርሼ ከቤት ውጭ መስራት የሚያስችሉት ሁኔታዎቹ ገና ምቹ አልሆኑልኝም። ለምን? በዋናነት ዩቲዩብ እስካልሰራ ድረስ ያን ያክል ኮንፊደንስ ኖሮና ሁኔታዎቹን ባላንስ አድርገህ መስራት የምትችልበት እድል አይኖርም። ግን ቀላል አይደለም። በነገራችን ላይ እኔ በብዛት የአዲስ አበባ ልጆች የሐዋሳ አካባቢ ሶሻል ሚዲያ ላይ በብዛት ዩቲዩብ ላይ በተለይ በብዛት የማይ እነሱን ነው ውጤታማ ሆነው ሐዋሳ አካባቢ ያሉ ልጆች ይሄን ገዛን፣ ቤት ገዛን፣ እንደዚህ ሆን ሲሉ ሰማለሁ። አዲስ አበባ መቼም አዲስ አበባ ነው። እኔ እንደዚህ እንደማረግ አስብ ነበር። አይገርምም? አሁን ከትንሹ ጀመርኩኝ። ቀስ በቀስ ሌሎች ማቴሪያሎችን አሟላለሁ። አይ ሆፕ ቀስ እያሉ ካሜሮችን ይገዛለሁ። ቀስ እያልኩ ራሴን አብሬት እያደረኩ እሄዳለሁ። ቀስ እያልኩ አትሉ። ቀስ እያልኩ ግን አዋጭ ነው። ከኔ ጋር የሚሰሩ ሰዎቹን ጨምራለሁ፣ ሀቅም እፈጥራለሁ። እኔ ደግሞ ሳፖርት አድርጋችሁ እናንተ እኔም ሰው ሳፖርት የማደርግበትን እድል እፈጥራለሁ። ብቻ ደስ ብሎኛል። ቢሮ ስለተከራየው ደስ ብሎኛል። ወደፊት ላይቬን እያሻሻልኩ ስለሆነ ደስ ብሎኛል። ነገሮችን እያስተካከልኩ ስለሆነ ደስ ብሎኛል። እንግዲህ ደስ ይበላችሁ፣ እናንተም ደስ ይበላችሁ። እንግዲህ እንደቀላል ነገር እንዳታወጥ። በተለይ እኔ ሲጀምር እና እኔን የሚመስሉ ኢትዮጵያ የሚኖሩ ብዙ ጊዜ በነገራችን ላይ በተለያየ ዓለም የሚኖሩ ቤተሰቦቻችን ኢትዮጵያውያን በጣም ነው ሳፖርት የሚያደርጉ። በጣም ነው የሚያበረታቱ። በጣም የዳታ እስከ መሙላት ድረስ ማለት ነው። አባቴ ይሙት ለዳታ እንኳን ለዘውም የተለያየ ዓለም የሚኖሩ ሰዎች ዳታ እየሞሉልን ማቴሪያሎችን እንገዛ ሳፖርት እያደረጉን ብዙ ርቀት እየሄድን ነው። ሌሎቻችሁም እንደኔና እኔን መሰል እንደሚንቀሳቀሱ ቤተሰቦቼ እናንተም ብትሞክሩ መልካም ነው። ብታምኑ ባታምኑ ሶሻል ሚዲያ ራስን በፋይናንስ ሳፖርት የምታደርግበት ብቻ ሳይሆን ብዙ ወንድሞቹን የምታፈራበት ነው። ብዙ እህት ወንድሞቹን በተለያየ ዓለማችን ኮርነር የምታፈላበት ነው። ታተርፋላችሁ። ሞክሩ። ኢትዮጵያውያን የከላት ብሔር እያላችሁ ማታተርፉበት ነገር ላይ በተለይ ወጣቶቹ ከኔ እድሜ በታች አላችሁ
አላስፈላጊ ሰጣ ገባዎችን ስትመላለሱ ከምትውሉ ባላችሁ እጃችሁ ላይ በያዛችሁ ስልክ የእናንተን የራሳችሁን ሶሻል ሚዲያ ብትጀምሩ እንደዚህ ሜንታል ሳቲስፋክሽን የሚባለውን ነገር ማግኘት ብቻውን ቀላል አይደለም። ሜንታል ሳቲስፋክሽን የሚባለውን ነገር ማግኘት ቀላል አይደለም በፍጹም። እኔ ደስ ብሎኛል፣ አባቴ ይሙት ደስ ብሎኛል፣ ደስ ብሎኛል። እኔ የምታዩ ሁሉ ደስ ይበላችሁ፣ እንደኔ ደስታ ቤታችሁ ይግባ። ምን ለማለት ፈልጌ ነው? ነገሮቹን ሰው ከዜሮ ሳይነሳ ተፈለገው ደረጃ ላይ አይደርስም። ቀስ እያለ ነው ሰው፣ በሂደት ነው። ላይፍ ፕሮሰስ ነው። ድሪምም ፕሮሰስ ነው። መጀመሪያ ትመኘዋለህ፣ ኋላ የምታገኝበት ሚንስ ነገሮችን ባላንስ ለማድረግ ለማስተካከል ትሞክራለህ። ቀስ እያለ ደግሞ የተፈለገው ኮርነር ላይ ትደርሳለህ። ይሄ ፕሮሰስ ነው። ስለዚህ ትልቁ ነገር ድሪም አለማድረግ ነው ክፋቱ። ድሪም አለማድረግ ነው ክፋቱ። ድሪም ያረከውን ነገር አክቲቭሊ ፓርቲስፔት አድርገህ ለራስህ ክብርና ክሬዲት ሰጠህ ህልምህን ለማሳካት የማትሆነውን ሆነ የምትሆነውን ባላንስ አድርገህ መንቀሳቀስ ስትችል ብዙ ርቀት መጓዝ የምትችልበት ርቀት ላይ ትደርሳለህ። እኔ ቴንኪው ብያለሁ። በጣም ነው ደስ ያለኝ፣ ደስ ብሎኛል። ብዙ ነገሮቹን እንደዚህ ኦፊስ እንዲከራይ እዚህ ሀገር ውስጥ የሚኖሩ ብዙ የኔን የተሻለ ርቀት መጓዝ በቅንነት የሚያበረታቱኝ ልጆች በጣም ገፋፍተውኛል። ይችን ሰከንድ የተቀመጥኩባትን ይችን ወንበርም አንድ ጓደኛዬ ነው እዚህ ማቀው ሰው ነው እንዴ በዚህ ደረጃ ሶሻል ሚዲያ ፕራክቲስ ታደርጋለህ ብሎ ደስ ብሎት በጣም ተገርቦ ይሄን ያክል አንተ ከበረታህማ ብሎ ሱቅ ነው ያለው ልጁ። ሱቅ ውስጥ የሚቀመጥበትን እኔ ለምን በፈለገው መቀመጥ ይችላል አስገድዶ ነው የሰጠኝ። እኔ ለመቀበል ኢንተረስትድ አልነበርኩም እንደምታወት፣ ግን በፍጹም እኔ ሱቅ ውስጥ ቁጭ ብዬ ይሄ ወንበሩ አስፈላጊ አይደለም፣ አስፈላጊ ከሆነም በሂደት ለራሴ አስተካክላለሁ እገዛለሁ ብሎ ለሰጠኝ አባቴ ደስ ብሎኛል። ብዙ ሰዎች የምትረዱኝ አላችሁ ሳወራ ከምን አንፃር እያወራው እንደሆነ ቶኔሽኔ ምን እንደሆነ የምትረዱኝ አላችሁ። አንዳንዶቹ ደግሞ በቅንነት ናቹራሊ ግልጽ ከመሆን አንፃር ማወራ እንደሆነ በኮሜንትም ታሳውቁኛላችሁ። ለራስ ግልጽ፣ ለራስ ግልጽ መሆን ራስን ነፃ ባረከ ቁጥር እያንዳንዱ እንቅስቃሴች ግልጽነትና ነፃነት የተሞላበት ህይወት ነው የሚኖረው። አባቴ ይሙት እኔ አስቤው አላውቅም። እግዚአብሔር ይመስገን። ሶሻል ሚዲያ በተለይ ዩቲዩብ አካባቢ ገብቷችሁ ስትንቀሳቀሱ ገብቷችሁ ፕራክቲስ ስታረጉ የሚገርም ህይወት ነው የምትማሩበት። አባቴ ይሙት እኔ በዚህ ደረጃ የትኛውም የዓለማችን ኮርነር ያለ ሰው እኔን በአንድም በሌላ በአካል የማያውቀኝ ሰው እንድበረታ ብዙ ነገር እያደረገልኝ ነው። ክርስቶስ ምስክሬ ነው። ብዙ ሰው አላቃቸው ሶሻል ሚዲያ ከዛ አንፃር ቅንነትንም ትማርበታለህ። የማታውቀው የሆነ ሰው ትበረታ ዘንድ ትጠነክር ዘንድ ነገሮቹን መስመር ታስይዝ ዘንድ በዚህ ሁኔታ ብትንቀሳቀስ መልካም ነውና በሚል ሳፖርት ካረገ ዋይ ኖት አንተ ብትችል በሆነ ነገር ባትችል ደግሞ በጉልበትስ ቢሆን በሐሳብስ ቢሆን አብሮ የሚኖረው ሰው ከጎን ያለን ሰው ማበረታታትን ትለምድበታለህ። መጥፎነትን ታስወግድበታለህ። አምሮህን ቀና ነገሮችን እንዲያስብ መልካሙን እንዲመርጥ ታስተምርበታለህ። እና እኔ ደስ ብሎኛል። ቴንኪው ለማለት ነው። ቴንኪው። እዚህ በዙሪያ ያሉ ብዙ ጓደኞች አሉ። ጓደኛ ብዙ ነው፣ በነገራችን ላይ ጓደኛ ብዙ ነው እና ጓደኛ አይነት አለው። አንደኛው ጓደኛ የተሻለ ህይወት እንዲገጥም እንድትበረታ፣ ኦፖርቹኒቲዎች እንድትጠቀም፣ ነገ የተሻለ ሰው እንድትሆን፣ ከሱም በላይ የተሻለ ርቀት እንድትሄድ ሰፖርት የሚያደርግ ጓደኛ አለ። ሌላኛው ጓደኛ በቅርብ ነው፣ ወዳጅ እየመሰለ ቡና እንድንጠጣ አብረህ እየጋበዘህ ግን እንቅስቃሴዎች ሁሉ ወደ አላስፈላጊ ሁኔታ እንዲሄዱ ህይወት ትንሽ ከፍ እንዳይል ራስን አፕዴት እንዳታረግ ደግሞ በአንድም በሌላም ጥረት የሚያደርግ ጓደኛ አለ። ጓደኞቹን መምረጥ አስፈላጊ ነው።
ሰው እንዲጠላ የሰው ልጅ ሆኖ ነው ያልመከም አባቴ ይሉት ዋቴቨር ጓደኛ በመጥፎነት ይምጣብህ፣ አንተ በማትገምተው በማታስበው ይምጣ። እሱ ካተረፈበት አንተ ጥንቃቄ አድርገህ በቻልከው መጠን የተሻለውን እንዲመርጥ ቀና የሚባለውን እንዲወስድ የምትችለውን አድርግ። ከዛ ውጭ ግን መልካም ከሚባሉት ጓደኞች ጋራ ጊዜ ለማሳለፍ ሀሳብ ለመካፈል ሞክር። ከዛ አንጻር የኔን ቀና መንገድ ከሚመኙት ከሚያበረታተኝ እሱ እየጎደለበት የኔን ቢሞላልኝ ቅን አመለካከት ቀና ድጋፍ ካለው አንድ በቅርብ ርቀት አብሮኝ ካለ ሰው እንግዲህ አሱ ይችን ወንበር የሰጠኝ አንተ ለመስራት አንተ በርታ፣ አንተ ጠንክር፣ ሁኔታዎቹን ባላንስ አድርግ እንጂ እኔ ይችን ትንሽ ዋና የሰጠው እኔ ሌላ ፕላስቲክ ወንበር መግዛት እችላለሁ። አለያ ግን ዋይ ኖት ይሄንን እገዛለሁ። ዛሬውኑ አንተ ጠንክር በሚል ይሄን የሰጠኝ ደስ ብሎኛል። እንደኔ ቀና ነው ይቅጠማችሁ። እንደኔ ቀና እንዲገጥም በነገር ላይ መጀመሪያ አንተ ለራስህ ቀና ነገር ንገረው። ቀናውን አስብ። ቀና ነገር በታምር ዝም ብሎ ከሰማይ ጠባይ። ቀና ነገር በሺህ ሰዎች ታቅፈ ስለዋል ኮምፎርት አይሰማም፣ ምቾት አይሰማም። አእምሮውን ካላስለመርከው ሁሌ መልካሙን ካልነገርከው የተሻለውን ካልነገርከው በምንም ታምር የተሻለ ነገር አይገጥምህምና እንደኔ ቀና አስባችሁ ለማትረፍ ያብቃችሁ ለማለት ነው። እድሜ አይፈቅድም ለመመረቅ፣ ግን ቀና ነገር ለማሰብ ግን በየትኛውም የእድሜ ደረጃ ላይ ሆነ ምንም የሚገድብ ነገር የለምና በተለይ እኔ ብዙ ጊዜ የሚከታተሉኝ እግዚአብሔር ይመስገን ከሀገር ውጭም በሀገር ውስጥም ያሉት ናቸው። ከሀገር ውጭ ያላችሁ ብዙዎቹ ሰፖርት አደረጉኛላችሁ። እንዲያው የሆነ ላይቭ ገብቼ እንትንን ፎርሙን ሙለው አስተካክለው ሰዎቹ በሚችሉት ሰፖርት ያደርጉና ባላንስ ታደርጋለህ፣ የሆነች ነገር ባክግራውንድን አስተካክለ ስራ የምትሰራበት እድል ይኖራል እያሉ ብዙ ሰዎች እያሉ ነበር። አይ ታንኪዩ አባቴ ይሉት አይ ታንኪዩ። ትልቁ ነገር እንድሰራ እድሎች እንዳሉ ማበረታታቱ ነው፣ ፋይናንሱ አይደለም። ቅን አመለካከት፣ ቅን ሐሳቢው አንተ የተሻለ ርቀት እንድትጓዝ የተሻለ አቅም እንድትፈጥር ራስን ቼክ እንድታረግ ከራስ ጋር እንድትግባባ ሰዓትን በአግባቡ እንድትጠቀም ነገሮችን ባላንስ አድርገህ ማስኬድ የምትችልበትን እድል ክሬት እንድታረግ ያግዛሃልና ሰው አለመግፋት ከሰዎች ጋር ተግባብቶ ለመኖር ለአንተ የምትፈልገውን ነገር ለሌሎች ሰዎች ይሆንላቸው ዘንድም በቅንነት ማሰብ ጠቀሜታው ይሄ ነው ፋሚሊ። ከዛ አንጻር ነው ባይዞ ይሄን እያልኩ ያለሁትና እናንተም በተለያየ ዓለማችን ኮርነር ያላችሁ በተለይ ሀገር ውስጥ ያላችሁ ብትበረቱ መልካም ነው። ሶሻል ሚዲያ ላይ በተለይ ዩቲዩብ ላይ በጣም የሰለጠነ ስማርት ሰው የተሻለ ድሪም ያለው የተሻለ አስተሳሰብ ያለው ህይወቱን ብዙ ርቀት ይዞ መጓዝ የሚፈልግ ሰው የሚበዛበት ዩቲዩብ አካባቢ ፕራክቲስ ብታረጉ ብዙዎቻችሁ ታተርፋላችሁ። ቲክታክ አካባቢ የተሻለ ተጽዕኖ ፈጣሪ ካልሆንክ ነገሮቹ በቀላሉ ኮምፎርት ዞን ላይ የምትገባበትን እድል ካልፈጠሩልህ ያን ያክል ርቀት መጓዝ የምትችልበት እድል የለምና እኔ ቼክ አድርጌያለሁ። ቲክታክ አካባቢ ፕራክቲስ አረጋለሁ 10 ምናምን ሺህ ፎሎወር ነበረ ትቼዋለሁ አለ አሁን እና ግን የሆነ ክፍለ ሀገር እየኖርክ ብዙ ርቀት መጓዝ አትችልም። ቲክታክ ላይ ለምሳሌ እኔ በምኖርበት ከተማ የተሻለ ተጽዕኖ ፈጣሪ ሆኖ እንኳን ማስታወቂያ ሊያሰራና ሳፖርት ሊያደርግ የሚችል ሰው የለም። ቲክታክ ላይ ያለው ጊፍት ዩቲዩብ ላይ አለ። እኔ እሱን አላውቅም ነበር ዩቲዩብ ላይ ፕራክቲስ ከማድረግ በፊት። ዩቲዩብ ላይ ያለ ሰዎች ጊፍት ሳፖርት እንትን ላይ ምንድነው ይሄ እንደዚህ እዛ ጋር ሳፖርት ያደርገዋል። ከዛ ውጭ ደግሞ በተለያየ ሚዝ ሰዎቹ አንተ እንድትበረታ ነው። በነገራችን ላይ ሰዎቹ ሳፖርት ሲያደርጉ የሆነ አደራ እየጣሉብህ ነው። የሆነ ነገር አእምሮ ላይ እያስቀመጡ ነው። ዛሬ እነሱ ሳፖርት ያደርጉ በጥፍ ነገ ደግሞ አንተ አቅም ፈጥራ የተሻለ ርቀት ሂደህ ሌሎች አንተን የሚመስሉ ሰዎችን የምታግዝበትን እድል ነው እየጠቆሙ ያሉ እንጂ እየረዱ አይደለም።
እንደዛ ነው የምረዳው እኔና ከዛ አንፃር ደስ ብሎኛል ለማለት ነው። አዲስ ቢሮ ስለተከራየው ጓደኛዬ ቴንኪው አያስፈልገውም። እውነት ለመናገር ቴንኪው እንድትለው አይደለም ብዙ ሰው አንተን ቀና አመለካከት የሚደግፍና ግን አመሰግናለሁ አመሰግናለሁ ማመስገን አመሰግናለሁ። ግን ያው እኔ ደስ ብሎኛል። እኔ ከማመሰግነው በላይ እሱ ለኔ የሚመኘውና እኔ የተሻለ ርቀት ሂጄ ማየት የሚፈልገው ደስታው ከዛ ጥፍ ነው። እኔ ተንበርክኬ ባመሰግነው ይቺን ወንበር የሰጠኝ ጓደኛዬ ወንበር መሰጠቱን እንዳትወስዱት። ይሄ ከጥገኝነት ሜንታሊቲ ከድጋፍ ፈላጊነት ሜንታሊቲ እንዳትወስዱት። እኔ ያነበብኩት ውስጡ መደሰቱን ነው። አስባችሁታል አይደለ? ከዛ አንፃር ነው። ከዛ አንፃር ይሁንልኝ ያወራሁትን ነገር ከቀና መንፈስ ከማበረታታት ጠንክሮ ከመስራት አእምሮን የተሻለ ነገር ከመጫን ሳቤ ውሰዱት እንጂ ከዛ አንፃር እንዳትወስዱት ለማለት ነው። ፋሚሊ እንግዲህ በሌላ ጊዜ በሌላ እስከምመለስ ድረስ መልካሙ ሁሉ ተመቻለው። አዲሱ ቢሮዬ ይሄን ይመስል ነበረ። እናንተ ላይክ ሰብስክራይብ እያደረጋችሁ ሀሳብ አስተያየት እየሰጣችሁ አብራችሁን ስለምትቆዩ መልካሙ ሁሉ ቴንኪው ነው። ቴንኪው ለማለት ነው። እንግዲህ በሌላ ጊዜ በሌላ እስከምመለስ ድረስ መልካሙን ሁሉ ተመቻለው። ጤና ይስጥልን።